ሰላም ሁሉም አማን እግዚአብሔር ይመስገን። እናንተም በያላችሁበት ሰላም እንዲሆን እመኛለሁ። በዛሬ ቪዲዮ የሂሳብ መሰረታዊ ስሌቶች ገና ከመጀመሪያ ብዙም ግንዛቤው የሌላችሁ ከአሁን በፊት ብዙም ያልተማራችኋቸው ሊሆን ይችላል። በስራ ምክንያት በተለያየ ችግር ምክንያት ሂሳብን ሳትማሩ ገና መሰረታዊ ስሌቶች ላይ ሳትማሩ የቀራችሁ ከወዲሁ ከዛሬ ጀምረን አራቱን መሰረታዊ ስሌቶች አንድ ባንድ እናያለን ማለት ነው። ዛሬ ከነዛ መሃል አንዱን መደመርን እናያለን። ቀጣይ ቪዲዮ ደግሞ መቀነስ እያልን አራቱንም እናያለን። አራቱንም እንደጨረስን ደግሞ ወደ ይበልጣን ያንሳል እያልን ቀስ በቀስ ሂሳብን እስከ ማወቅ ደረጃ ድረስ እንሄዳለን ማለት ነው። ከዛሬውኑ ጀምሮ እስከ መጨረሻው ድረስ በደንብ ተከታተሉኝ፣ ይጠቅማችኋል ብዬ አስባለሁ። በተለይ በምንም ምክንያት ሂሳብን ሳትጀምሩ ሳትማሩት የቀራችሁ ቢያንስ መሰረታዊ ስሌቶች የሚባሉትን ለማወቅ በቪዲዮ ከቤታችሁ ናችሁ ማወቅ ትችላላችሁና አብራችሁ እስከ መጨረሻ ድረስ ቆዩ። ስለዚህ አሁን የምናየው ከአራቱን አንዱን ይሆናል ማለት ነው። አራቱ መሰረታዊ ስሌቶች የሚባሉት የመጀመሪያው መደመር ይሆናል ማለት ነው። መደመር፣ ከዛ ሁለተኛው ደግሞ መቀነስ፣ ሌላው ማካፈል፣ ሌላኛው ደግሞ ማባዛት። እነዚህ ናቸው ማለት ነው። መደመር፣ መቀነስ፣ ማካፈል እና ማባዛት ምልክታቸውን በዛው እየጻፍኩላችሁ እሄዳለሁ ማለት ነው። ምልክታቸው እንዴት ነው? የመደመር ምልክት አንድ ቋሚ አንድ አግድም፣ ይሄ የመደመር ምልክት ነው። አንድ ቋሚና አንድ አግድም ማለት ነው። የመቀነስ ደግሞ አንድ አግድም ብቻ መቀነስ ምልክት ይህ ነው፣ አንድ አግድም ነው። ማካፈል ሲሆን ደግሞ አንድ አግድም መቀነስን ከሰራን በኋላ ሁለት ነጥቦች መሀል ላይ ማለት ነው። ይሄ የማካፈል ምልክት ነው። ማባዛት ደግሞ የመደመር አይነት ሁለት በስላሽ እንደዚህ አንዱ ተገድሞ ሁለተኛው ደግሞ እንደዚህ አይነት፣ ይህ ማባዛት ይባላል። ምልክቶቹ እነዚህ ናቸው ማለት ነው። ከነዚህ መሀል ዛሬ የመጀመሪያውን እናያለን። አንደኛውን ዛሬ እናያለን። በቀጣይ ቪዲዮ ሁለተኛውን፣ ከዛ ሶስተኛውና አራተኛውን በአራት ቪዲዮ ጥሩ የሆነ ግንዛቤን ታገኛላችሁ። ለዛሬው መደመርን በደንብ ተከታተሉ። እሺ፣ የመጀመሪያው መደመር ይሆናል። መደመር ከስሙ እንደምንረዳው ሁለት ነገሮችን መደማመር ወይም መጨማመር ማለት ነው። ሁለት ነገሮችን በአንድ አድርጎ ማስቀመጥ እንደማለት ነው። የመደመር ምልክት ያው መጀመሪያ ነግሬያችኋለሁ፣ እንደዚህ አይነት ምልክቱ ማለት ነው። ስለዚህ ከትንሽ ቁጥር ነው የምንጀምረው። ከትንሽ ቁጥር አንድ ብለን እንጀምር። አንድ ስለሆነ የቁጥር መነሻ ማለት ነው። አንድ ከትንሿ ልጀምርና ሲደመር ሁለት፣ ከዛው ተከታዩን እቺ ደግሞ እኩል ይሆናል ምልክት ትባላለች። እቺ እኩል ይሆናል ምልክት፣ ይሄና ያንኛው በዚህ በኩል ያለው እኩል ናቸው ለማለት እቺን ምልክት እንጠቀማለን ማለት ነው። አንድ ሲደመር ሁለት እኩል ነው። አሁን ይህ ማለት አንድ ከዚህ ጋር አንድ እስክሪብቶ ቢኖረን ይሄ አንድ እስክሪብቶ ነው እንበል። ከዛ ሌላኛው ደግሞ ሁለት እስክሪብቶ በዚህኛው በኩል አለን ማለት ነው። በዚህኛው በኩል ሁለት እስክሪብቶ አለን፣ ከዚህኛው ሁለት እስክሪብቶ አለን። ሁሉም በአንድ ስናደርጋቸው አንድ ሁለት ሶስት። ይህ መደመር ማለት እንደዚህ ነው። አንድ ሲደመር ሁለት ማለት እዚህ ጋር አንድ መጠነቁስ አለ፣ እዚህኛው ሁለት አለ፣ ሲደመሩ ሶስት ይመጣል ማለት ነው። መደመር ማለት ይሄ ነው በትንሹ ቁጥር ሲታይ። አሁን እንደዚህ ጋር ደግሞ ሶስት ላድርግ። ሶስት ሲደመር አራት፣ ይህም ተመሳሳይ ነው። ከዚህ ጋር ሶስት ነገሮች አሉ እነዚሁ። ከዚህኛው ደግሞ ሲደመር አራት፣ አንድ ሁለት ሶስት አራት፣ ይሄ ማለት ነው። ሁለቶችን በአንድ ስናደርጋቸው ከዚህ አራት አለ
ከዚህ 3 አለ 7 ይሆናል ማለት ነው። እኩል ነው 7 መደመር ማለት እንደዚህ ነው። እሺ አሁን ደግሞ 7 ልውሰድ። 7 ሲደመር 8 እኩል ነው። ከዚህ 8 እንቁላል አለን። 7ቱን ወስደን ስንጨምርበት ይሄ 10 ለመሙላት 2 የጎደለው ነው። 2ቱን ስንሰጠው 10 ሞላ። ከዚህኛው 2 ስላነሳንበት ስንት ይቀራል? 5 ይቀራል ማለት ነው። በአንድ ላይ ሲደማመሩ 15 ይመጣል ማለት ነው። 15 እንደዚህ ይመጣል። እሺ 15ን ከዚህ ልውሰድ። አሁንም 15 ሲደመር 16 ቢል 15 ሲደመር 16 ከዚህ ጋር 15 እንቁላሎች አሉ። ከዚህኛው 16 እንቁላል አለ። እኩል ነው 10 እና 10 20 ይመጣል። 5 እና 6ን ስንደማምራቸው ደግሞ 11 ከ20 እና 11 31 ይመጣል። 31 እንዲህ እያለ ትልቅ ቁጥር መደመር እንችላለን ማለት ነው። ይሄን እንደዚህ በዚህ ያሳየዋችሁ እቺ ለትንሽ ቁጥር መጀመሪያዎቹን እስከሚገባን ድረስ ነው በዚህ የምናውቀው። 5 እና 5 ስንባል 5 ጣት አለኝ 5 ጣት አለኝ በአንድ ላይ ስናደርገው 10 ልንል እንችላለን። ይህ ግን ከ1 እስከ 10 እስከ 9 እነዚህን እስከምንለማመድ ድረስ ብቻ ነው የሚያገለግለን። ከዛ በኋላ እርስ በርስ ነው እየደመር ነው ምን ሄድ። እሺ ይሄ ላጥፋውና እንደዛ ያልኩበት ምክንያት ለምን መሰላችሁ? ይሄው 21 ሲደመር 32 ቢሆን እንዴት መሰላችሁ? ከዚህ ጋር 20 አለ 30 አለ 20 እና 30 ሲደምሩት 50 ይሆናል። ከዚህ ጋር 21 ነው 1 አለ 32 2 እዚህ ጋር አለ 1 እና 2 ደግሞ 3 ስንት ብለን ነበረ? 20 እና 30 50 በአንድ ላይ ሲደመሩ 53። እንደዚህ አይነት አደማመር ልምድ አለ። ግን ይህ በደንብ ይህን ተረድታችሁት ሲሆን ነው እንደዚህ ማለት የምትችሉት። ብዙ ጊዜ የተረዳችሁት ከሆነ ነው ይህን መደመር የምታውቁት ማለት ነው። ስለዚህ ይህን ተውና ቁልቁል መደመር አሳያችኋለሁ። ወደ ታች መደመር አሳያችኋለሁ። ይህን ከዚህ እንነሳ 21 ሲደመር 32 ላድርግላችሁ። 21 ሲደመርን እዚህ ጋር ነው እንጽፋት። 31 ማለት እኩል ቤት ስለሆነ 32 እንዲህ እናደርገዋለን። ይሄን እናሰምረዋለን ማለት ነው። ስለዚህ በቁልቁል መደመር ጊዜ የአንድ ቤት እና የአንድ ቤት የ10 ቤት እና የ10 ቤት ይባል ነገር አለ። ቁጥር በደንብ ማንበብ ከቻላችሁ ነው። ይሄን አንዴ ላሳያችሁ። ለምሳሌ ይሄ 1000 ነው ሲቆጠር የአንድ ቤት የ10 ቤት የ100 ቤት። አሁን ከዚህ ላይ ቁጥር ቢኖር ይሄ ተጠርቶ 100 ነው ይባል የ100 ቤት ብለናል። ከዛ የ1000 ቤት ይሆናል ሲነበብ። ስለዚህ 1000 ይባላል ማለት ነው። ሌላ እንደዚህ አይነት ቁጥር ቢኖር ይሄ ቢኖር አሁን የአንድ ቤት የ10 ቤት የ100 ቤት። አሁን ይሄ 2 ብለን የ100 ስላለ 100 እንላለን። ያሁን 3 አይደለ 3 የ10 ቤት ነው። ስለዚህ የ10 ቤት ከሆነ 30 ይሄ 5 235። ከዚህ ጋር 0 ቢኖር ግን የአንድ ቤት የ10 ቤት የ100 ቤት የሺ ቤት። ስለዚህ 2 ብለን የሺ ቤት ስላለ ሺ 2 ብለን ሺ ነው የምንል። ስለዚህ የአንድ ቤት የ10 ቤት የ100 ቤት ያውን የ100 ነው ያልነ 3 ብለን 100። ይሄ ደግሞ የ10 ቤት ነው 50። እንደዚህ ብለን እንጽፋለን። ቤቱ ግራ ካጋባችሁ ማለት ነው። እሺ ወደ መደመሩ ልሄድ። ስለዚህ በዚህ ጊዜ የምንደምረው ወደ ታች ነው ማለት ነው። ስለዚህ 2 እና 1 እንላለን። 2 እና 1 ስንት ይመጣል? 3። ከዛ ደግሞ ወደዚህ እንመጣለን። 2 እና 3 ስንት ይመጣል? 5። በአንድ ላይ 53 ይመጣል ማለት ነው። እሺ ሌላ ደግሞ ላምጣ። 60 ሲደመር 90 ቢል ሁለት ዜሮዎች ተመሳሳይ ላይ ሆኑ ማለት ነው። ስለዚህ ሁለቱን ዜሮዎች ወደ ታች እንደምራለን። 0 ሲደመር 0 0 ምንም ለውጥ የለውም።
6 እና 9 ስንት ይሆናል? ይሄ 10 ለመሙላት አንድ የቀረው ነው። አንዱን ሰጠውና 5 ይቀራል። 15 ነው የሚሆነው። ሲደመሩ 15 150 መልሱ ነው ማለት ነው። 150 ይመጣል ማለት ነው። እሺ አሁንም አንድ ተለቅ ያለ ቁጥር ለምሳሌ 95 ልበል። 95 ሲደመር 46 እነዚህ እንደምር እኩል ነው እንላለን። መልስ ለማስቀመጥ እኩል ነው እንላለን። ወደታች ነው የምንደምረው። ከዚህ ቀድመን አይደለም የምንደምረው። ከዚህ ላይ መቅደም የለብንም። ከግራ ወደ ቀኝ እየደመርን የምንመጣው ከግራ ወደ ቀኝ ነው ማለት ነው። ከዚህ ከጀመርና ትክክለኛ መልስ አይመጣልንም። ከግራ ወደ ቀኝ ማለቴ ከቀኝ ወደ ግራ ከመጣን ግን ትክክለኛ ይሆናል ማለት ነው። 5 እና 6 ስንደምር ስንት ይሆናል? 11 አንድን ጽፈን አንድ አለን። ይሄኛውን ስላልጨረስን ሙሉውን የ10 ቤትን አንጽፍም። የአንዳንድ ቤት ብቻ ነው እያስቀመጥን የምንመጣ። ከዛ የመጨረሻው ላይ ነው የ10 ቤት ሙሉውን ቁጥር የምንጽፈው ማለት ነው። ስለዚህ አንድ አለኝ ብለናል። 4 እና 9 ስንት ይመጣል? 4 እና 9 13። ከዚች አንድ አለኝ ብለናል። ስንት ይሆናል? 14። አሁን ሙሉውን እንጽፈዋለን ስለጨረስን። ስለዚህ 141 ይሆናል። 95 ሲደመር 46 141 ይመጣል ማለት ነው። አሁንም አንድ ከፍ ያለ ቁጥር ደምሬ ላሳያችሁ። እሺ 86 ሲደመር 74 እኩል ነው። አሁን ደግሞ ከዚህ ጀምረን ወደታች እንደምራለን ማለት ነው። 6 እና 4 ስንት ይመጣል? 6 እና 4 10 ዜሮን ጽፌ አንድ አለኝ 10 ስለሆነ ማለት ነው። 10 ሲጻፍ እንደዚህ ስለሆነ እችን እንጽፍና እችን አለኝ እንላለን። ስለዚህ 7 እና 8 ስንት ይመጣል? ይሄ 10 ሊሞላ 2 የቀረው ነው። ሁለቱን ስንሰጠው 5 15 ግን አንድ አለኝ ብለናል። እዚህ ጋር 16 160 ይመጣል ማለት ነው። እነዚህ ሲደመሩ 160 ይመጣል ማለት ነው። ይህ አሁን የ10 ቤት ነው። 2 ዲጂት ቁጥር ያለው ነው። 2 ዲጂት ቁጥር። አሁን በ3 ዲጂት ቁጥር ደግሞ ላሳያችሁ። በ3 ዲጂት ቁጥር ላሳያችሁ። እሺ 296 ሲደመር 359 ያው 1 2 3 1 2 3 አንዱ ትንሽ ቁጥር ሲሆን ደግሞ በኋላ አሳያችኋለሁ። ልክ ወደታች ነው የምናስቀምጠው። 3 ቁጥር ከሆነ 3 ቁጥር በትክክል ነው የምናስቀምጣቸው። ስለዚህ 6 እና 9 ስንት ይመጣል? 15 5ን ጽፌ አንድ አለኝ። 5 እና 9 ስንት ይመጣል? 14 እቺ አንድ አለኝ። 15 5ን ጽፌ አንድ አለኝ። 3 እና 2 ስንት ይመጣል? 5 ታች ጋር 6። ስለዚህ መልሱ ስንት መጣ ማለት ነው? 655። በዚህ ተመሳሳይ የሆነ አንድ ቁጥር ላሳያችሁ። 916 ሲደመር 427 ቢሆን እኩል ነው። በትክክል ነው የተጻፉ። ይሄንና ይሄን እንደምራለን። 6 እና 7 ስንት ይመጣል? 13 3ን ጽፈን አንድ አለን። 2 እና 1 ስንት ይመጣል? 2 እና 1 3 ከዚህ ጋር 4 ከዚህ ስንት ቀረን? 4 እና 9 13 አንድ አለን የሚለውን ጨርሰናል። 13 እንደዚህ እንጽፋለን ማለት ነው። ይሄ ሲደመር እንደዚህ ቁጥር ይመጣል ማለት ነው። 1343 ይመጣል ማለት ነው። አሁን ደግሞ ሁለቱ የተለያዩ የቤት ዋጋ ቢኖራቸው ያም ማለት የቤት ዋጋ ስላችሁ አሁን ይሄ የአንድ ቤት የ10 ቤት የ100 ቤት የአንድ ቤት የ10 ቤት የ100 ቤት ነው። አንዱን ባሳንሰው ለምሳሌ እንደዚህ ቢሆን 426 ሲደመር 15 ቢሆን 15 የአንድ ቤት የ10 ቤት 15 ማለት አሁን የአንድ ቤት የ10 ቤት። ስለዚህ በእነዚህ ትክክል ነው መጻፍ ያለብን።
15 እኩል ነው። እንደዚህኛው ከጻፋችሁ ትከስራላችሁ። እንደዚህኛው ይጻፍ። ለምሳሌ 426 ሲደመር 15 እንደዚህ አድርጋችሁ እችን ብቻ እንደዚህ ከደመራችሁት ይህ ስህተት ነው ማለት ነው። ይህ ስህተት ይሆናል። ስለዚህ እችን እና እችን ትደምራላችሁ። 6 እና 5 11 አንድን ጽፌ አንዳለኝ 1 እና 2 3 ከሽ ጋር 4 እቺ 4 አለች ብቻዋን ትወርዳለች 4። ስለዚህ 441 መልሱ ነው ማለት ነው። የመጨረሻ አንድ ጥያቄ ልድገም። እንደዚህ ቢሆን ደግሞ 506 ሲደመር 123 ይሄን ለመስራት 6 እና 3ን ትደምራላችሁ። ስንት ይመጣል? 9። ከዚህ 0 ነው። 0 እና 2 ምንም የሌለን ከሁለት ጋር ስትጨምሩት ራሱ 2 ነው የሚሆነው። 2 5 እና 1 ስንት ይመጣል? 6። የዚህ መልስ 629 ይሆናል ማለት ነው። እንደዚህ ያደረጋችሁ ብዙ ተለማመዱ። በደንብ የተለየ እንዲሰራላችሁ ከፈለጋችሁ ማሳወቅ ትችላላችሁ ማለት ነው። ይህ መደመር ነው። ይህ የቁልቁል መደመር ነው። በስንት አይነት አሳየዋችሁ? ቤቱ የተለያየ ሲሆን የሺ ቤት፣ የመቶ ቤት፣ የ10 ቤት እነዚህ አቀማመጣቸውን ዋና ትኩረት ማድረግ ያለባቸው አቀማመጣቸውን ይሆናል ማለት ነው። ልክ አሁን እንዳሳየዋችሁ የሺ ቤት ከሆነ ለምሳሌ 1000 ይሄ 1000 ይባላል። የመቶ ቤት ከሆነ ይሄው ከዚህ ጀምሬ የመቶ ቤት፣ የ10 ቤት ከሆነ ይሄው የ10 ቤት፣ የአንድ ቤት ከሆነ አንድ እንደዚህ ነው የሚቀመጠው። በቃ እነዚህም በቁጥር ብንቀይራቸው 216 ሺህ ከሆነ ችግር የለም 5 አሁን የሺ ቤት ነው። የአንድ ቤት፣ የ10 ቤት፣ የመቶ ቤት፣ የአንድ ሺህ ቤት ይሄ 2165 ተብሎ ይነበባል። ሌላ ቁጥር ደግሞ በመቶ ቤት ባመጣ 596 ከዚህ ጋር አስተካክዬ ጽፈው 596 ሌላ ደግሞ የ10 ቤት 29 ብል 29 የአንድ ቤት ቢኖር ደግሞ 5 እንደዚህ ነው የሚጻፈው። በቃ ልክ ሲደመር እንደዚህ ሆኖ ያልቃል ማለት ነው። ዋናው አቀማመጣችን ነው። ብዙ ቁጥር ደምሩ ልንባል እንችላለን። ለምሳሌ እንዲህ ልደምር 16 ሲደመር 100 ሲደመር 26 ሲደመር 103 እንደዚህ አይነት ትልቅ ቁጥር ደምሩ ልትባሉ ትችላላችሁ። ስለዚህ አሁን በቀላሉ በቁልቁል መደመር ላሳያችሁ። 16ን ባስቀድመው 16 ይሄውን የ10 ቤት ነው። 100 ግን የስንት ቤት ነው? የመቶ ቤት። 100 እንዴት እንጽፈዋለን? ያው 100 ከዛ ስንት አለ? 26 ከዛ ስንት አለ? 103 ከትልቅ ወደ ትንሽ ማስቀመጥ ትችላላችሁ። ይህ ሲደመር በአንድ ሁሉን ማለት ነው። ከዛ ይሄናው የምታደርጉ እነዚህን ትደምሩና እዚህ ጋር ታስቀምጣላችሁ። ይሄን ደምራችሁ እዚህ ጋር ታስቀምጣላችሁ። ይሄን ደምራችሁ እዚህ ጋር ታስቀምጣላችሁ። ይሄ ማለት 6 እና 6 ስንት ይመጣል? 12 ከዚህ ጋር 15 5ን ጽፌ አንድ አለኝ። አሁን ደግሞ እኔን ትደምራላችሁ። እንዴ ማለት ነው 1 እና 0 1 ከ2 ጋር 3 ከ0 ጋር 3 አይቀየርም 3 ከዚህ ጋር 2 አንዶች አሉ 1 እና 1 2 ይሄ ሁሉ ቁጥር ተደምሮ ስንት መጣ ማለት ነው? 235 ተደምሮ መጣ ማለት ነው። መደመር ማለት እንደዚህ ነው። መደመር ላይ ጥያቄ ካላችሁ ኮሜንት ላይ አሳውቁ። እንደገና ይሰራልን በሉ። እንደገና እንዲሰራላችሁ በይበልጥ ብዙ ጥያቄዎች ተዘርዝሮ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ አሳውቁኝ ማለት ነው። የመጨረሻ እናንተ የምትሰሩልኝ አንድ ጥያቄ ጽፍና እጨርሳለሁ ማለት ነው።
በቀጣዩ መቀነስ ነው የምሰራ። እሺ ጥያቄ ቁጥር 1 109 ሲደመር ወደ ቁልቁል መደመር ትችላላችሁ ብያለሁ። ብቻ መልሱን ብቻ ነው የምጽፉልኝ። 109 ሲደመር 24 እኩል ነው 109 ሲደመር 24 ስንት እንደሆነ የእናንተን አስቀምጡልኝ ማለት ነው። 109 ብር አለ 24 ብር ስንጨምርበት ስንት ይሆናል? ይህንን በቁልቁል መደመርም ሊሆን ይችላል። እንደዚህ አድርጋችሁ ይኸው 109 ሲደመር እዚህ ላይ አቀማመጡን ነው ትክክለኛ እንድታስቀምጡልኝ። እኔ ራቅ አድርጌ ዝም ብዬ ልጻፈው። እኩል ነው የእናንተ ይሆናል ማለት ነው። ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግን አትርሱ። መልካም ጊዜ